በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘለዓለም ስላሴ ሰላም አምላኽ ምስ ኩልናትና ይኹን። ንሕዚ መብዛሕትኩም ተደጋጋሚ ዝሓተትኩኒ ኣሎ እሱ ከዓ ስለ ብሕልምኻስ ሩካቤ ስጋ ምፍፃም እንታይ እዩ ዝብል ብርክት ዝበለ ሰብ ተደጋጋሚ ሓቲትኒ ኣሎ ማለት እዩ እና ስለ ሩካቤ ስጋ ብሕልምኻ ሩካቤ ስጋ ምፍፃም እንታይ ማለት ከም ዝኾነ ሕፅር ኣቢልና ክንመሃር ኢና ማለት እዩ። ስለዚ ናይዚ ሓፂር መልሲ እንታይ እዩ ዝኸውን ብሕልምኻ ሩካቤ ስጋ ምፍፃም ማለት ናይ ዝሙት መንፈስ ኣሎ ማለት እዩ። ናይ ዝሙት መንፈስ ጥራይ እውን ዘይክኸውን ይኽእል እዩ። ብሳላ ተወሊዱ ዝዓበየ ዓይነት ላ መንፈስ ከዓ ንደቂ ተባዕትዮ ብጓል እንዳተመሰለት እንዳመፀት ሩካቤ ክትፍፅመና ትኽእል እያ። ከምኡ እውን ንደቂ ኣንስትዮ ከዓ ብወዲ ተባዕታይ ብዝፈልጥዎን ብዘይፈልጥዎን ወዲ ተባዕታይ እንዳተመሰለ እንዳመፀ ክራኸበን ይኽእል እዩ ማለት እዩ። ንሕጂ ግን ኣብቲ ናይ ዝሙት መንፈስ ኢና ክነትኩር ማለት እዩ። ስለምንታይ ብጣዕሚ ክሰፍሕ ኢና ኢነ ጥላ ክንርኢ እንተኮይንና እውን ማለት እዩ። ግን ንቐፃሊ መፃኢ ክትፈልጡ እንድሕር ዳኣ ደሊኹም ወይ ከዓ ኣብኡ ዘትኮረ ሓደ መደብ ክስራሕ እንድሕር ዳኣ ትሓስቡ እንተኮይንኩም ሕጂ እውን ኣብቲ ኮመንት ክተፍልጡኒ ትኽእሉ ኢኹም ማለት እዩ። እና ናይ ዝሙት መንፈስ ወይም ዝሙት ማለት እንታይ ማለት እዩ ንዝብል መብዛሕትና ዝሙት ክበሃል ከሎ ምስ ሩካቤ ስጋ ጥራይ ኢና ነዛምዶ ማለት እዩ። ወይኒ ግን ዝሙት ብዙሕ ዓይነት ንኣብነት ናይ ማትካ ንብረት ምምናይ ንባዕሉ ከም ዝሙት እዩ። እና ዝሙት ክበሃል ከሎሲ ምምናይ ማለት እዩ። ናይ ማትካ ንብረት ክኸውን ይኽእል፣ ናይ ማትካ ውሉድ ክኸውን ይኽእል፣ ናይ ማትካ ሰውነት ክኸውን ይኽእል፣ ቁመና ማለት እዩ። ዝተፈላለየ ነገር ክትምነ ከለኻ እዚ ከዓ ምምናይ ማለት ፅቡቕ ምምናይ ኣሎ፣ ሕማቕ ምምናይ እውን ኣሎ። ነቲ ፅቡቕ ምምናይ ኣይኮንኩን ዝብል ዘለኹ ለምንታይ ሲ መፅሓፍና ንባዕሉ እውን ቁኑ በእንተ ሰናይ እዩ ዝብለና። እና ዝሙት ክበሃል ከሎስ ጥራይ ምስ ሩካቤ ስጋ ከተተሓሕዝዎ ከምዘይብልኩም ንምግላፅ ዝኣክል እዩ። ዝሙት ግን ሕጂ ንሕና ንሪኦ ካብቲ ናይ ዝሙት ዓይነታት ሓደ ኣብቲ ሩካቤ ኣብኡ ትኪርና ኢና ክንመሃር ማለት እዩ። ስለዚ ዝሙት ማለት እግዚኣብሔር ካብ ዝፈቐዶ ተፈጥራዊ ካብ ዝኾነ ካብ ዝሰርዐና ስርዓት ወፃኢ እንፍፅሞ ሩካቤ ስጋን ወይ ከዓ ኢሩካቤ እውን ዝሙት ይበሃል። ኣብዚ እውን ዝሙት ዘይመስልና ግን ኣብ ዝሙት ዝምደቡ ብዙሓት ዓይነታት ሩካቤ ስጋን ኢሩካቤን ኣለዉ ማለት እዩ። ሩካቤ ስጋ ማለት ሓደ ወድን ሓንቲ ጓልን ዝፍፅምዎ ርክብ ማለት እዩ። ኢሩካቤ ማለት ግን ክንፅረልኩ መተን ኢለየ ካብቲ ተፈጥራዊ ዝኾነ ሩካቤ ወይም ርክብ ወፃኢ ብዝተፈላለዩ ናውቲ ተጠቒምካ ክኸውን ይኽእል፣ ብዝተፈላለየ ነገራት ናይ ገዛ ርእስኻ ኢድ ተጠቒምካ እውን ክኸውን ይኽእል እዩ። እቲ ሓደ ወዲ ምስ ሓንቲ ጓል ሩካቤ ስጋ ፈፂሞም ዝረኽብዎ ደስታስ ንቡርን ተፈጥራዊ ብዘይኮነ መንገዲ ምርካብ ማለት እዩ። ስለዚ እዚ ዝሙት ዘይመስልና ግን ኣብ ዝሙት ዝምደቡ ሩካቤ ስጋን ኢሩካቤን እንታይ እዮም እንተኢልኩም ንኣብነት ካብቶም ኢሩካቤ ዝበሃሉ ግብረ ኣቡናን ምፍፃም ማስተርቢሽን ምፍፃም ግብረ ሕቡእ ምፍፃም ማለት እዩ። ምስ እፅዋት ምስ እንስሳት ዝግበር ሩካቤ ኣሎ። ግብረ ሰዶም ምፍፃም ግብረ ሰዶም ክበሃል ከሎ ወዲ ምስ ወዲ ጓል ምስ ጓል ከም ዘለዎ ኮይኑ ንቡር ብዘይኮነ መንገዲ ሩካቤ ስጋ ምፍፃም እውን ግብረ ሰዶም እዩ ዝበሃል። ካልእ እውን ቅድሚ መርዓ ዝግበር ርክብ ሩካቤ ስጋ እውን ዝሙት እዩ። ምስ ቤተሰብ ምስ ዘመድ ዝግበር ሩካቤ ስጋ፣ ምስ መሬት ዝግበር ሩካቤ ብሓሳብካ እንዳቐረፅካ ናይ ዘይትፈልጠን ይኹን ትፈልጠን ኣዋልድ ወይም ኣብ ዝተፈላለዩ ሶሻል ሚድያ ትፈልጠን ኣዋልድ ወይ ከዓ ትፈልጥዮ ወዲ ብሕልናክ እንዳቐረፅኪ ብዝሙት ብፍትወት ምቅፃል ንባዕሉ እዚ ዝሙት እዩ። ሓደ ወዲ ንሓንቲ ጓል ኣንስተይቲ ከምኡ ከዓ ሓንቲ ጓል ኣንስተይቲ ንሓደ ወዲ ከምዚ ብሩካቤ ስጋ ንሩካቤ ስጋ ምምናይ ዝሙት እዩ ዝውን። ናይ ሩካቤ ስጋ ወይ ከዓ ምስ ሩካቤ ስጋ ዝተዛመደ ነገራት ምዕላል ወይ ከዓ ምስ ዘዕልሉ ሰባት ኮፍ ኢልካ ምድማፅ ሰብ ሓዳር ኮንካ እውን ወይም ሰብ ሓዳር ዘይኮንኩም እውን ብሓፂሩስ ብድሕሪ ዝፍፀም ከም እንስሳ ብድሕሪ ዝፍፀም ርክብ ከምኡ ከዓ ደው ኢልካ ዝፍፀም ሩካቤ ስጋ ብኣፍ ዝፍፀም ሩካቤ ስጋ ኮታስ ኣብቲ ኣነወርቲ ዝኾኑ ምስልታት ወይም ኣፀየፍቲ ዝኾኑ ኣብቶም ፖርኖግራፊ ዝበሃሉ ቪድዮታት እትሪኦም ነገራት ብኣካል ምፍፃም ወይ ከዓ ንምፍፃም ምሕሳብ ወይ እውን ምፍታን ንባዕሉ ዝሙት እዩ። ኣብ ርእሲ ሓዳርካ ዝፍፀም ሩካቤ ስጋ እውን ካብ ሓዳርካ ወፃእስ ናብ ካሊእ ሰበይቲ ምኻድ ማለት እዩ። ወይ ሓንቲ ሰበይቲ ካብ ሰብኣያ ወፃእስ ናብ ካሊእ ሰብኣይ ምኻድ እዚ ዝሙት እዩ። ክትወልድ እንዳኸኣልካ ከዓ ዘይምውላድ ኣብ ግዝት በዓላት ኣብ ዓመታዊ በዓላት ኣብ ኩሎም ክብረ በዓላት ኣብ ኣፅዋማት ኣብ ረቡዕ ኣብ ዓርቢ ኣብተን ክልተ ሰንበታት ቀዳሚት ሰንበትን ሰንበተ ክርስቲያን ቅድስትን ከምኡ እውን ሓንቲ ጓል ኣንስተይቲ ኣብ እዋን ወርሓዊ ፅግያታ ወይም ኣብ ደመ ፅጌ እንከላ ሩካቤ ስጋ ምፍፃም እዚ እውን ዝሙት እዩ። ኣብ እዋን ጥንሲ እንዳሃለየት ወይም ሓራስ እንዳሃለየት ንስሓ ኣብ ዝኣተኻሉ ሰዓት ወይም ኣብቲ ቆኖናኻ ሰዓት
ርካቤ ስጋ ምፍጻም እዚ ኩሉ ከም ዝሙት እዩ። እንዲያውም መጽሓፍ ቅዱስ እንታይ እዩ ዝብል ብዓይኑ ርእዩ ዝተመነየሲ ብልቡስ ኣመንዘራ እዩ ወይም ኣመንዚሩ ኣሎ ይብለና። ናይ ዝሙት መንፈስ ንባዕልና የርክሰና፣ ኣብ ዙርያና ዘለዉ ሰባት ከዓ የርክስ፣ ምስ እግዚኣብሔር ከዓ ዘጻልአና ከቢድ ዝኾነ ዓይነት ሓጢኣት እዩ። ስለዚ ናይዚ ዝሙት መንፈስ ብኸመይ መንገዲ ናብ ሂወትና ይኣቱ ወይ ከዓ ክኣቱ ይኽእል ንዝብል እውን ናብ 15 16 ዝኾኑ መንገድታት ኣለዉ። እዚኦም ጥራዮም ማለት ኣይኮነን፣ ግን ኣነ ዝረኸብክዎም ካብኡ ከዓ መብዛሕትኡ ልሙድ ዝኾነ ወይም ብደንቢ ዝፍለጡ ናይ ዝሙት መንፈስ ዝኣትወሎም መንገድታት እዮም። እቲ ቀዳማይ እንታይ እዩ? ሓቢሩ ዝተወለደ ወይም ከም ዛር ኮይኑ ዝውለድ መንፈስ ክኸውን ይኽእል ማለት እዩ። ንኣብነት ኣቦናን ኣዴናን ብመስተፋቕር እንድሕር ዳኣ ተመርዖም ወይ ከዓ ናይ ሩካቤ ስጋ ስንፈት እንድሕር ዳኣ ሃልዩ ባህላዊ መድሓኒት እንድሕር ዳኣ ተጠቒሞም ንዓና እንተወሊዶምና እቲ ብፍላጥ ይኹን ብዘይፍላጥ ዘምጽዎ ወይም ዝተዋረስዎ ነቲ ስንፈት መፍትሒ ወይ እውን ከፋቐረና ኢሎም ዝተዋረስዎ ወይም ከይፈለጠት እቲ ሰብኣይ ዝገበረላ መንፈስ ንዝሙት እዩ ዘፋቕሮም ማለት እዩ። ወይ እውን እቲ ዝተዋረስዎ መንፈስ ናይ ዝሙት መንፈስ ይስሕበሎም ማለት እዩ። ከምቲ ብናይ ሓደ ጻድቕ ወይም ብናይ ሓደ ቅዱስ ወይም ብናይ ሓደ መልኣክ ፍቕሪ ካሊእ መልኣክ እውን ዝሰሓብ ኣጋንንቲ ከዓ እርስ በርሶም ይሰሓሓቡ ይፀዋውዑ እዮም። ንሶም ከዓ ንዓና ክወልድና ከለዉ እቲ ናይ ዝሙት መንፈስ ምሳና ሓቢሩ ይውለድ ማለት እዩ። ወይ ከዓ ኣብ ኣቦና ይኹን ኣብ ኣዴና ናይ ዝሙት መንፈስ ብዝተፈላለየ መልክዕ ናብ ህይወቶም ዝኣተወ ናይ ዝሙት መንፈስ ይህሉ በቶም ስዒቦም ንገልጾም መንገድታት ክኸውን ይኽእል፣ ብካሊእ መንገዲ ማለት እዩ። ሽዑ ንሶም ናይ ጸሎት፣ ናይ ስግደት፣ ናይ መንፈሳውነት ግዜ እንድሕር ዳኣ ዘይነበሮም እንተኾይኑ ንዓና ክወልድና ከለዉ እቲ ርኩስ መንፈስ ሓቢሩ ምሳና ክውለድ ይኽእል ማለት እዩ። እቲ ቀዳማይ መእተይ እዚ እዩ። ካልኣይ ኣብ ዘይግባአና ቦታ እንድሕር ዳኣ ንርከብ እንተኾይንና ወይ ከዓ እንድሕር ዳኣ ተረኺብና ንኣብነት እንዳ መስተ፣ እንዳ ዳንኬራ፣ እንዳ ጭፈራ፣ ክለብ ወዘተ በቃ ኣብቲ መንፈስ ዘለዎ ቦታ ናቱ ስለ ዝኾነ እቲ ቦታ ከምዚ ዳንኪራን ጭፈራን ዘለዎ ኣብኡ እንድሕር ንኸይድ እንድሕር ዳኣ ኮይንና ወይ ከዓ ናብኡ እንድሕር ዳኣ ከይድና ናብ ቦትኡ ስለ ንኸይድ ዘለና ብኡ ከዓ ንልከፍ ንኽእል ኢና ማለት እዩ። ብናይ ዝሙት መንፈስ ተለኺፍና ክንመጽእ ንኽእል ኢና። ኣብ ዙርያና ዘለዉ ሰባት ከዓ ብዛዕባ ናይ ዝሙት ዘዕልሉ ብዛዕባ ርካቤ ስጋ ዘዕልሉ እንድሕር ዳኣ ኮይኖም ኣብዚ ቦታ እዚ ንርከብ እንድሕር ዳኣ ኮይንና እንድሕር ዳኣ ዘይንርሕቕ እንድሕር ዳኣ ኮይንና ዝሙት ርሓቑ ካብ ዝሙት ርሓቑ ስለ ዝብለና መጽሓፍ ቅዱስ ነዚ እዩ በቃ እቲ ዝሙት መንፈስ ይለኽፈና ብናይ ዝሙት መንፈስ ንልከፍ ማለት እዩ። ሳልሳይ መንፈሰ ትውዝፍት ወይም ናይ ጌጣጌጥ ምብዛሕ ከምኡ ዓይነት እንድሕር ዳኣ ኮይንና ጌጣጌጥ ንብዛሕ እንድሕር ዳኣ ኮይንና ፋሽን ንኽተል እንድሕር ዳኣ ኮይንና ሰውነትካ እቲ ቅርጺ ኣካላትካ ዘርኢ ክዳን ምኽዳን ብፍላይ ደቂ ኣንስትዮ ማለት እዩ። ሽቋር ኣብ ከብድኻ ፍንጫኻ ምሽቋር እዚ ንዝሙት የቃልዕ ማለት እዩ። ምስ ሰውነትካ ዝጣበቕ ወይም ታይት ዓይነት ክዳን ንገብር እንድሕር ዳኣ ኮይንና ትገብራ እንድሕር ዳኣ ኮይንኪና ጓላት ደቂ ኣንስትዮ ከምኡ እውን ቅርጺ ዘርኢ እቲ ተኽለ ሰውነትክን ዘርኢ ክዳውንቲ እንድሕር ዳኣ ትገብራ እንተኮይንክን ብዝሙት መንፈስ ትቃልዓ ወይም ብናይ ዝሙት መንፈስ ትልከፋ ማለት እዩ። እዚ ድማ ከመይ ክኸውን ይኽእል? ንኣብነት ሓንቲ ጓል ኣንስተይቲ ቅርጻ ዘርኢ እቲ ተኽለ ሰውነታ ብደንቢ ዘርኢ ክዳን ጌራ ወይም ግልጽልጽ ዝበለ ክዳን ጌራ ክትወጽእ ከላ ቀዳማይ ሓደ ወዲ ክሪኣ ከሎ ኣብኡ ናይ ዝሙት መንፈስ እንድሕር ዳኣ ሃልይዎ ብዝሙት መንፈስ ትብላዕ ማለት እዩ። እታ ጓል ከም ቡዳ ኮይኑስ ናይ ዝሙት መንፈስ ይለኽፋ ኣሎ ማለት እዩ። ካልኣይ ከዓ እታ ጓል ኣንስተይቲ ንባዕላ ናይ ዝሙት መንፈስ እንድሕር ዳኣ ሃልይዋ እቲ ኣብኣ ዘሎ ናይ ዝሙት መንፈስ ከም መሳርሒ ተጠቒሙ ንካልኦት ኣወዳት ንምብላዕ ወይ እውን ንምልካፍ ዝጥቀመላ እንድሕር ዳኣ ኮይኑ ከዓ ዝረኣያ ዘበለ ኩሉ ወዲ ተባዕታይ ማለት እዩ ብናይ ዝሙት መንፈስ ይልከፍ ማለት እዩ። ራብዓይ ዘይተመርዓኻ ወይም ሓዳር ዘይገበርካ ወይም ዘይመንኮስካሲ ነዊሕ ግዜ ምግባር ኣብ መንጎ ኮንካ ማለት እዩ። እዚ ንዝሙት መንፈስ የቃልዕ እዩ። ሓደ ናይ ሓዳር ዓላማ ፍትሐ ነገሥት ኣብ ዓንቀጽ 15 ከም ዝገጸልና ተኮይኑ እግዚኣብሔር ሩካቤ ስጋ ዝሰርሖ ወይም ሩካቤ ዝሰርሖ ንምውላድ ጥራይስ ኣይኮነን ካብ ናይ ፈቲው ጾር ንምርሓቕ ወይም ካብ ናይ ዝሙት ጾር ንምርሓቕ እውን እዩ ይብለና ፍትሐ ነገሥት ዓንቀጽ 15። ስለዚ ሓደ ናይ ሓዳር ዓላማ እንታይ እዩ? ካብ ናይ ዝሙት ጾር ንምርሓቕ ንምግላል እዩ። ሓምሻይ ከዓ ብመተት መልክዕ ዝኣተየ ርኩስ መንፈስ ወይም ናይ ዝሙት መንፈስ ከም ዘሎ ማለት እዩ። እዚ ብፍላይ ኣገልገልቲ እቲ ቅድስንኦምን ካብቲ ኣገልግሎት ንምትእጉጓል ተባሂሉ ዝቐነሎም ሰብ ብመተት ድንግልንኦም ንኸፍርሱ ዝገብርዎ ኣሰራርሓ ኣሎ ማለት እዩ። ካልእ እውን ኣዝዮም ዝፋቐሩን ዝፋተውን ሰብ ሓዳር ኣብቲ ሓዳሮም ዝቐንአ ሰብ ኣብቲ ሓዳሮም ሰላም ንኸይህሊ ፍቕሪ ንኸይህሊ ኢሉ ብመተት
ናይ ዝሙት መንፈስ ክልእ ከሎም ይኽእል እዩ ወይ ናብታ ሰበይቲ ወይ ከዓ ናብቲ ሰብኣይ ማለት እዩ። ካልእ እውን ኣብዚ ምስ መተት ተተሓሒዙ ዝኾነ ሰብ መተት ናብ ሂወቱ ክኣቱ ከሎ ናይቲ መታቲ ካብኡ ከዓ ናይቲ መተት ዝሰርሕ ደፍተራ ናይቲ ሰይጣን ናይዚኦም ሰለስቲኦም ፀባያት ሓቢሩ እዩ ናብቲ ዝምተተሉ ኣካል ዝኸይድ ማለት እዩ። ስለዚ ሓደ ሰብ ዝተመተተሉ ኣካል ናይ ባዕሉ ባህሪ ፀባይ ኣለዎ። ናይቲ መተት ቀኒኡ መተት ዝገበረሉ ሰብ ናቱ ፀባይ ክሕዝ እዩ። ናይቲ ርኩስ መንፈስ መተት ኮይኑ ዝመፅእ ፀባይ ክሕዝ እዩ። ራብዓይ ከዓ ናይቲ ደፍተራ ወይ ናይቲ ጠንቋሊ መተት ዝሰርሕ ሰብ ናቱ ባህርያት እውን የንፀባርቕ ማለት እዩ ሓደ ብመተት ወይ ዝተገበረሉ ሰብ። ስለዚ እቲ መታቲ እቲ ቀኒኡ መተት ዘስርሕ ዘሎ ከምኡ እውን እቲ መተት ዝደግም ጠንቋሊ ወይ ከዓ እቲ ደፍተራ ዘማዊ እንድሕር ዳኣ ኮይኑ ብዝሙት ዝፍተን ሰብ እንድሕር ዳኣ ኮይኑ እቲ መተት ናባና ክመፅእ ከሎ ናይዞም ኩሎም ሰባት ባህርያት ወይ ፀባይ ሒዙ ስለ ዝመፅእ እቲ መንፈስ ንሕና ከዓ ድንገት ዘመውት ንኸውን ማለት እዩ። እቲ ሰብ ከዓ ሰካራም እንድሕር ዳኣ ኮይኑ ካብቶም ዝብለኩም ዘለኹ ሰባት ማለት እዩ እቲ ደፍተራ ክኸውን ይኽእል እቲ መተት ዝሰርሐና ሰብ ንሕና ከዓ ሰካራማት ወይ መስተ ዘይንፈቱ ነበርና መስተ ናብ እንዳ መስተ ምኻድ ንጅምር ማለት እዩ። ስለዚ እቲ ሓምሻይ ብመተት መልክዕ ዝኣተየ ናይ ዝሙት መንፈስ እውን ክኸውን ይኽእል። ምናልባት እውን ኣብዚ ንኣብነት ወለድና ከምዚ ዓይነት መተት እንድሕር ዳኣ ተለኢኽዎም ወይም ናይ ዝሙት መተት ክኸውን ይኽእል ወይ ከዓ ናይቲ መታቲ ሰብ ኣብኡ ዘሎ ርኩስ መንፈስ ተመሊሱ ናብቲ ዝምተተሉ ኣካል ስለ ዝመፅእ ንሕና ክንውለድ ከለና ከዓ ሓቢሩ ይውለድ ማለት እዩ። እቶም ስድራና ናይ ጾም ናይ ጸሎት ናይ መንፈሳውነት ልምዲ እንድሕር ዳኣ ዘይነበሮም ወይም እንድሕር ዳኣ ዘይብሎም ማለት እዩ። እቲ ሻድሻይ መንገዲ ናይ ዝሙት መንፈስ ናብ ሂወትና ዝኣቱ ዝተፈላለዩ ኣነወርቲ ዝኾኑ ቪድዮታት ብምርኣይ ወይ ምስልታት ብምርኣይ ማለት እዩ። ንኣብነት ፖርኖግራፊ ምርኣይ ከምኡ እውን ፊልምታት ምርኣይ ንኣብነት ኢሮቲክ ዝኾኑ ናይ ሮማንስ ናይ ፍቕሪ ፊልምታት እናበልካ ዝርአ ኮነ ተባሂሎም ከምኡ ስለ ዝግበሩ እቶም ፊልምታት ማለት እዩ ቀጥታ ዳይሬክት ናባና ይሓልፍ ወይም በቲ ናይ ዝሙት መንፈስ ንልከፍ ማለት እዩ። ከምኡ ከዓ ናይ መፅሓፍቲን ትረኻታት ናይ ዝሙት ሓዘል ዝኾኑ ከምዝታት እንድሕር ዳኣ ነብር ነዳምፅ እንድሕር ዳኣ ኮይና ንሰምዕ እንድሕር ዳኣ ኮይና ከዓ ናይ ዝሙት መንፈስ ናብ ሂወትና ይኣቱ። ሻብዓይ ምስ ናይ ዝሙት መንፈስ ዘለዎ ሰብ ሩካቤ ስጋ እንድሕር ዳኣ ፈፂምና እንተነርና። ሻምናይ ምስ ስግአን ሸይጣን ምስ ዝነብራ ኣሕዋትና ደቂ ኣንስትዮ ወይ ከዓ ስግኦም ሸይጦም ዝነብሩ ኣወዳት እውን ኣለዉ ኣጓላት ጥራይስ ኣይኮናን ማለት እዩ። ምስ ከምዚኦም ዓይነት ሰባት ሩካቤ ስጋ እንድሕር ዳኣ ፈፂምና ከዓ ናይ ዝሙት መንፈስ ይኣቲ ማለት እዩ። ታሽዓይ ብህፃንነትና ወይም ቆልዑ ከለና ዘመድና ወይም ጎረቤት ክኾኑ ይኽእሉ እቲ ሓፍረተ ስጋና ክነኽኡና ከለዉ ወይም ሰራሕተኛ እውን ክትኸውን ትኽእል ናይ ገዛ ነፍስና ክሓፅቡና ከለዉ ክደራርዙና ከለዉ ብሓፈሻ እቲ ናይ ስምዒት ኣካላትና ክትንክፉና ከለዉ ክተነኻኽፉና ከለዉ ወይም ክደርዙና ከለዉ በዚ እውን ናይ ዝሙት መንፈስ ናብ ሂወትና ክኣቱ ይኽእል ማለት እዩ። ዓሽራይ መርዓ እንዳተፃወትካ ዝፍጠር ንክክእ ምስዕዓም ምድርራዝ በዚ እውን ክኣቱ ይኽእል ናይ ዝሙት መንፈስ ማለት እዩ። 11 ናይ መስተፋቕር መተት ወይ መስተፋቕር እንድሕር ዳኣ ሃሊና ወይ እውን ወለድና ከምቲ ቅድም ዝበልክዎ ብመስተፋቕር እንድሕር ዳኣ ተመርዖም እንተኮይኖም እቲ ሓዳሮምስ ብመስተፋቕር እንድሕር ዳኣ ኮይኑ በዚ ምክንያት ክኣቱ ይኽእል ናይ ዝሙት መንፈስ ናብ ሂወትና ማለት እዩ። 12 ናይ ስንፈተ ወሲብ ወይም ናይ ስንፈት ኢልካ ዝውሰድ ወይም ዝወሰድናዮ መድሓኒት እንድሕር ዳኣ ሃልዩ ብፍላይ ከዓ ደቂ ተባዕትዮ ከምኡ እውን ደቂ ኣንስትዮ ንኣብነት ምስ በዓል ገዛይ ወይም ምስ በቃ ኣብቲ ሩካቤ ስጋሲ ሕጉስቲስ ኣይኮንኩን ምንም ስምዒት የብለይን ኢልክን ብዝተፈላለየ ብባህላዊ መንገድታት ወይ ከዓ ናብቶም ባህላዊ መድሓኒት ዝበሃሉ ከይድክን ዝኾነ መድሓኒት እንድሕር ዳኣ ተጠቒምክን ነቲ ስንፈት ንምውጋድ ተባሂሉ ማለት እዩ። 13 ሓደ ናይ ዝሙት መንፈስ ዘለዎ ወዲ ተባዕታይ ንኣብነት ንሓንቲ ጓል ኣንስተይቲ እንድሕር ዳኣ ዓሚፅዋ ወይም ዓመፅ እንድሕር ዳኣ ፈፂምላ ኣብ መንገዲ ክትኸይድ ከላ እንድሕር ዳኣ ለኺፍዋ ኣብ ታክሲ ክኸውን ይኽእል ኣብ ወረፋ ክኸውን ይኽእል ኣብ ዝተፈላለዩ ቦታታት ኣካላታ እንድሕር ዳኣ ተንኪፍዋ እንድሕር ዳኣ ስካታዊ መጥቃዕቲ እንድሕር ዳኣ ፈፂምላ ብኸምዚ እውን እቲ ናይ ዝሙት መንፈስ ጥልቕ ኢሉ ይኣቱ ማለት እዩ። 14 ዝተፈላለዩ ኣብ ሶሻል ሚድያ እንሪአን ኣሕዋትና ንኣብነት ደቂ ኣንስትዮ መብዛሕትአን ደቂ ኣንስትዮ ስለ ዝኾና እዩ ዝተገላለፀ ክዳን ጌረን ዝተፈላለየ ስምዒት ዝቕስቅስ ኣክሽን ወይ ከዓ ከምዚ ምርኢት ነገር እንዳገበራ እንዳሳዕሳዓ እንዳደነሳ ክትርኢ ከለኻ
ብፍላይ ከዓ ኣብዚ ቲክቶክ ማለት እዩ እቲ ኣካላትካ እንዳርኣኻ ክትምሰጥ ከለኻ ወይም እቲ ኣካላትካ እንዳርኣኻ ክትምነ ከለኻ ወይም ተደጋጋሚ ነታ ጓል ትሪኣ እንድሕር ደኣ ኮንካ ንሳ ብርግፅ ዘይተረድኣ እውን ከምኡ ትገብር ኣላ ክኸውን ይኽእል እንድዩ ግን ናይ ፀሎት ሂወት እንድሕር ደኣ ዘይብልካ እቲ ኣብኣ ዘሎ ናይ ዝሙት መንፈስ ከም መሳርሒ ስለ ዝጥቀማ ዘሎ ነታ ጓል ማለት እዩ ጥልቅ ኢሉ ናብ ሂወትካ ብምርኣይ ይኣቱ ማለት እዩ። 15 ከዓ ንኣብነት ሓደ ወዲ ተባዕታይ ንኣብነት እየ ዝብል ዘለኹ ኣብ ወፃኢ ዝነብር ንበር እና እታ ሕፅኢቱ ወይ ከዓ እታ በዓልቲ ገዝኡ ከዓ ኣብ ውሽጢ ዓዲ እያ ትነብር ግድን ኣብ ወፃኢ ጥራይ እውን ዘይኮነ ብሓፈሻ በቃ ብርሕቀት እንድሕር ደኣ ኮይኑ እቲ ፍቅሮም እቲ ሕፀ እቲ ሓዳሮም ገዲፋትኒ ከይትኸይድ ኢሉ ሰጊኡ ናይ መንፈስ ዋርድያ ክገብረላ ይኽእል እዩ ማለት እዩ እና ለይቲ ለይቲ እንዳመፀ ብመንፈስ ክራኸባ ይኽእል እዩ ዝኾነ ወዲ እንዳመፀ ይራኸባ ወይም እቲ ዘብዐኛ ዝገበሮ ወይም እቲ ዋርድያ ዝገበሮ መንፈስ ነታ በዓልቲ ገዝኡ እንዳጨነቓ ከምዚ ርክብ እንዳፈፀመላ እውን ክትርኢ ትኽእል እያ ማለት እዩ። ኣብ ገለገለ ኣሕዋትካ ከምዚ ዓይነት መንፈስ ዝተገበረለንሲ ብተቃራኒ እዩ ዝኸውን ንሱ ናብ ካሊእ ኣወዳት ከይትኸይድ ወይም ገዲፋትን ከይትኸይድ ኢሉ ዝገበሮስ ምስ ብዙሓት ኣወዳት ትዝሙት ዓይነት እውን ክገብራስ ይኽእል እዩ እቲ መንፈስ ማለት እዩ። ኣብ መወዳእታ 16 ናይ ዝሙት መንፈስ ዝኣቱ ባዕሉ እቲ ጋኔን ወይ ከዓ እቲ መንፈስ እቲ ርኩስ መንፈስ እቲ ናይ ዝሙት መንፈስ ብመልክዕ ብዚ ደም ግባት በቃ በቲ ዘለና ፅቡቕ ነገር ይኣቱ እሞ ኣትዩ ዞማውን ከምኡ ከዓ ንሰባት መሰናኸሊ ይጥቀመና ማለት እዩ በቲ ዘለና ቁመና ወይ ከዓ በቲ ፅቡቕ ንብሎ ኣካላትና ወይም ሰባት ዝፈትውና ኣካላትና ማለት እዩ። ስለዚ ናይ ዝሙት መንፈስ ብከምዚ መልክዕ ናብ ሂወትና ጣልቃ ክኣቱ ይኽእል ማለት እዩ። እምበኣር ስለ ዝሙት መንፈስን ብኸመይ መልክዕ ናብ ሂወትና ክኣቱ ይኽእል ዝብል እዚ ካበልና ከመይ ጌርና ካብዚ ዓይነት መንፈስ እዚ ክንላቐቕ ንኽእል ወይም እንታይ መፍትሒ ኣለዎ ንዝብል እቲ ቀዳማይ እንታይ እዩ ፀሎት ምግባር እዩ። ፍሉይ ዝኾነ ቃል ኪዳን ዘለዎም ዓይነት ፀሎታት ከዓ ኣለዉ ናይ ዝሙት መንፈስ ዘርሕቑ ማለት እዩ። ንኣብነት ወንጌል ዘዮሃንስ ኣሎ ወንጌል ዮሃንስ ኣቦና ናይ ጎይታና ኣምላኽና ንሱ መፀባበቒ ክብሪ ምስጋናን ይኹን እሞ ናይ መድሃኒ ዓለም ኢየሱስ ክርስቶስ ዝናር ምስ ገበረ ወይም ምስ ተዓጠቐስ ፍፁም ዝኾነ ከም መላእክቲ ንፅህና ተሰሚዕዎ ወይ ከዓ ንፁህ ክኸውን ክኢሉ እዩ። ስለዚ ኣቦታት እንታይ ይብሉ ከም ዮሃንስ እቲ ፍትወት መታን ክጠፍአልኩምሲ ጸልዩ ይብልዎ ማለት እዩ። ናቱ ቃል ኪዳን መታን ክበፅሐና ቅዱስ ዮሃንስ መታን ክራደአናን ክሕግዘናን ማለት እዩ። መልክዓ ሩፋኤል ኣሎ መልክዓ ሩፋኤል ከዓ ብዙሕ ጥቕምታት ኣለዎ ናይ ሩፋኤል ሓደ ከዓ ኣሳዳዲ ኣጋንንት እዩ ወይ እውን ኣብ ማህፀን ኣብቲ ምስ ዝሙት ዝተተሓዘ ነገራት ኣብቲ መራብሒ ኣካላትና ዝተተሓዘ ፀገማት ኩሉ ዝፈትሕ እዩ ማለት እዩ። ስለዚ ናይ ቅዱስ ሩፋኤል መልክዕ ምፅላይ ኣድላይ እዩ። ካልእ ናይ ቅዱስ ኡራኤል መልኣክ መልክዑ ወይ ከዓ ድርሳኑ ክንፅሊ ኣለና ማለት እዩ። ብፍላይ ከዓ ብግብረ ኣውናን ወይም ብማስተርቢሽን ትሳቀዩ ኣሕዋተይ እቲ መንፈስ ኣብ ኣእሙሮና ተቐሚጡ እንድዩ ፈፅም ዝብል ሓቂ ስለዚ ኡራኤል ኣብ ፍልጠት ወይም ኣብ ኣእሙሮ ዝተሾመ መልኣክ ስለ ዝኾነ እቲ ኣእሙሮና ተቐሚጡ ፈፅም ዝብለና ዘሎ መንፈስ ከርሕቐና እዩ ከሳድዶ እዩ ክቕጠጠና እዩ ማለት እዩ። ምዝ ተታሒዙ እውን መልክዓ ኢየሱስ እውን ፍቱን መድሓኒት እዩ። እቲ ካልኣይ ካብ ናይ ዝሙት መንፈስ መላቐቂ ወይም መፍትሒ መንገዲ እንታይ እዩ? ስግደት እዩ። ትሕት ኢልና ብምስጋድ ብፍላይ እውን ተመስጦ እንድሕር ደኣ ዘይብልና እቲ ጸሎትና ቀኒስና ኣቡነ ዘበሰማያት ጥራይ እውን ተኣኽለና እያ። እቲ ስግደት ግን ክነንውሖ ወይም ንንውሕ ዝበለ ሰዓታት ክንሰግድ ኣለና ማለት እዩ ክሳብ ዝደኽመና ሰጊድና እውን ኣብታ ዝሰገድናላ ናይ ጸሎት ቦታና ክትኸውን ትኽእል ኣብታ ዝሰገድናላ ቦታ ኣብታ መሬት ኣብኣ ምድቃስ ክሳብ እቲ ጾር ዝጠፍኣና ማለት እዩ። እቲ ሳልሳይ መፍትሒ ንስሓ እዩ። ንስሓ ግልፂ ጌርካ ብዝርዝር ምንሳህ ብድፍረት ምንሳህ ማለት እዩ። ንኣብነት መብዛሕትእና ካብ ንስሓ ዘርሕቐና እንታይ እዩ? ብፍላይ ኣብ ከምዚ ዓይነት ሓጢያት ዘለኹም ደጊመ እንተፈፀምኩኸ ዝብል ፍርሃት እንድዩ። ስለዚ እዚ ከዓ ኣጉል ዝኾነ ትሕትና እዩ። ከምኡ እውን ማርቲና ንገብር ኣለና ቀፃልስ ክፍፅም እየ ኢልናስ ንባዕልና ኣብ ርእስናስ ሟርት ንገብር ኣለና ማለት እዩ እና ደጊመ ክፍፅም እየ ከይበልና ከምዚ ካሊእ ዓይነት ፍርሃት ወይም ድፍረት ከይሓፀረና ከድና ብዝርዝርን ብድፍረትን ብግልፅን ጌርና ነቶም ኣበ ነፍስና ተደጋጋሚ ዋላ እውን ተነሲና እንተፈፀምና መሊስና ንንሳህ ከምኡ እንዳበልና ክንኸይድ እዩ ዘለና ተስፋስ ክንቆርፅ የብልናን። እቲ ርኩስ መንፈስ እኮ ተስፋ ከይቆረፀ እንድዩ ተነሲና ዋላ ከለናሲ ተስፋ ከይቆረፀ ሓቂ ይፍትነና ኣሎ። ንሕና እውን ተስፋ ከይቆረፅና ክንንሳህ ክንኽእል ኣለና። ሽዑ ንዕኡ ኢና ተስፋ ክነቁርፆ ዘለና እምበር ንሕና ተስፋ ቆሪፅና ከፍ ክንብልስ የብልናን። ስለዚ ክንሳሄ ክወድቕ እየ ዘይኮነሲ
ክወድቕ እየ ክንስሓ እየ ኢና ክንብል ዘለና መጨረሻናስ ወይ መወዳእታናስ ንስሓ ክኸውን ኣለዎ። እቲ ረብዓይ ከዓ ምውጋዝ ወይ ከዓ ምቁዋም እዩ። ኣብ ኣእምሮይ ተቐሚጥኻ ዝሙት ፈጽም ግብሪ ኣውናን ፈጽም ወይ ከዓ እቲ ናይ ኣነወርቲ ቪድዮታት ርአ ትብለኒ ትእዛዝ ትበኒ መንፈስ ካባይ ራሓቕ። ኣብ ኣእምሮ ዝተሾመ ብቅዱስ ኡራኤል ስም ብወላዲተ ኣምላክ ብቅድስተ ቅዱሳን ብድንግል ማርያም ስም እናበልና ብኩሎም መላእክትን ቅዱሳንን ብስም እግዚኣብሔር ብስም ስላሴ እንዳፀዋዕና ክነወግዞ ክንቃወሞ ኣለና። ናተይ ሓሳብ ኣይኮነን ርሓቕ ካብ ኣእምሮይ እናበልና ክንቃወሞ ክንኽእል ኣለና ማለት እዩ። ሓምሻይ ናይ ዝሙት ሓሳባት ናይዚ ግብሪ ኣውናን ሓሳባት ወዘተ ከምሳት ክመፀካ ከሎ ብድምፂ ጸሎታት ምድማፅ ቅልጥፍ ኢልካ ጸሎት ምስማዕ ኤርፎን ጌርካ ክኸውን ይኽእል መዝሙር ምድማፅ ስብከት ናይ ንስሓ መዝሙር ብፍላይ ምድማፅ ከምኡ ከዓ መሓረኒ ፈውሰኒ እናበልካ ምድግጋም በቃ ስመ እግዚኣብሔር ምፅዋዕ ቅዱስ ኤልሻዳይ ቅዱስ ኣዶናይ ቅዱስ ያህዌ ቅዱስ ጻባኦት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ ኣማኒኤል እናበልና ኩሎም ስመ እግዚኣብሔር ምፅዋዕ ማለት እዩ። ከምኡ እውን ንትዕግስተኛ ዝኾነ መልኣክ ንዓና ከዓ ትዕግስቲ ንኽዕድለና እቲ መፂና ዘሎ ናይ ዝሙት ጾርን ፈተናን ንዕኡ ክኢልናስ ብትዕግስቲ ምእታን ክንሓልፍ ለዋህ ፈቃር ዝኾነ ትዕግስተኛ ዝኾነ መልኣክ ቅዱስ ሚካኤል ክንፅውዖ ክንኽእል ኣለና። ብፍላይ ከዓ ኣብ ሰዓታት ኣላ ሓፃር ጸሎት ኩሉ ሻብ ንዓ ክንደግማ ክንኽእል ኣለና ማለት እዩ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካሂነ ኣርያም ትሰመይ ብፄ ሱራፊኤል ዘእምርኡሳን ርኡስ ወዘምልኡላን ልኡል ጊዜ ጸዋዒ ኩከ ቅረበኒ በምህረት ወሳሂል። ከምዚ ኢልና ትዕግስቲ መታን ክበና እቲ ዝመፀና ፈተና መታን ብትዕግስቲ ክንሓልፎ ናይ ትዕግስቲ መልኣክ ዝኾነ ቅዱስ ሚካኤል ክንፅውዖ ክንኽእል ኣለና። ኦ ሊቀ መላእክት ቅዱስ ሚካኤል ናይ ሰማይ ካህን ዝኾንካ ምስ ስራፊኤል ኮንካ ናይ ስሉስ ቅዱስ መንበር ትዓጥን ወይም ናቶም ዓርኪ ዝኾንካ ናይቶም ርእሲ ኩሎም ርእሲ ዝኾንካ ናይቶም ልዑላት ልዑል ዝኾንካ ክፅውዕካ ከለኹሲ ቀረበኒ ብምሕረትካ ብቸርነትካ ከም ሓጢአተይ ዘይኮነሲ ብምሕረትካን ብቸርነትካን ብለውሃትካን ብፍቕርካንስ ቅረበኒ ኢልና ንቅዱስ ሚካኤል ትዕግስቲ መታን ከበና ነቲ መፂና ዘሎ ወይም ዘለና ጾር መታን ብትዕግስቲ ክንሓልፎ ተዓጋሲ ዝኾነ መልኣክ ቅዱስ ሚካኤል ክንልሙኖ ክንምሕፀኖ ኣለና ማለት እዩ ኣሕዋተይ። እቲ ሻድሻይ መፍትሒ ንነዊሕ ሰዓታት ጾም ምጻም እዩ። እዚ እውን ክንበልዕ ከለና ክንፀግብ ከለና እዩ እቲ ፍትወት ዝመፀና ማለት እዩ። ብፍላይ ከዓ እቲ ስዕረት ወቕቲ እንተኮይኑ ቁልላት ምግቢ ክነብዝሕ ከለና ማለት እዩ። ስለዚ እቶም ጥሉላት ምግብታት ክንቅንስ ኣለና ክሳብ እቲ ጾር ዝበርደና ማለት እዩ ወይም ዘርሕቐልና እንተኽኢልና ከዓ ዓመት ካብ ዓመት ሙሉእ ዓመት ክንፀውም ክንኽእል ኣለና። ሻብዓይ መፍትሒኡ እንታይ እዩ? ናይ ትሕትናን ናይ በረከት ስራሕትን ምስራሕ እዩ። ንኣብነት እግሪ ሰብ ምሕፃብ ነዳያን ክኸውን ይኽእል ናይ መንፈሳውያን ኣሕዋትካ ትፈልጦም ክኸውን ይኽእል ከምኡ እውን ናይ ስድራኻ ትሕት ኢልካ እግሪ ሰብ ምሕፃብ እውን ብዙሓት ኣለዉ ብከምዚ ናይ ዝሙት መንፈስ ዝረሓቐሎም ማለት እዩ ምስክር ዝኾኑ ከምኡ እውን ቤተክርስትያን ዝስራሕ ቤተክርስትያን እንተሃልዩ ኣብኡ ከይድካ ምስራሕ ናይ ፀበል ቦታ ምፅራይ ቤተክርስትያን ከይድካ ምፅራይ ቤተክርስትያን ቅፅረ ግቢ ዝርከብ ተኽልታት ክኸውን ይኽእል ምክንኻን በቃ ብሓፈሻ ናይ ጉልበት ስራሕትስ ምስራሕ ማለት እዩ። ናይ በረከት ኮይኑሲ ብጉልበት ዝስራሕ ስራሕ ምስራሕ ማለት እዩ። ምክንያቱ ዝሙት ዝብገስ ካብ ፅጋብን ትዕቢትን ዝተበገሰ እዩ ሓቂ። ስለዚ ትሕት ክንብል ኣለና ናይ ትሕትና ዝበሃሉ ስራሕቲ ክንሰርሕ ክንኽእል ኣለና። ሻምናይ ምብካእ እዩ። ብኽያት ካብ ትሓስብዎ ንላዕሊ ብዙሕ ሓይሊ ዘለዎ እዩ። ከምኡ እውን ካብቶም ማዕርገ ቅዱሳን ሓደ እዩ ብኽያት። ብርግፅ ቅዱሳን ካብ ፍቕሪ እግዚኣብሔር ዝተልዓለ ካብ ናይ መከራ ናይ ጎይታና ኣምላኽና መድሃኒ ዓለም ንሱ መፃውዖ ክብሪ ምስጋና ይኹኖ ናቱ እንዳዘከሩ እዮም ዘወህዩ። ንሕና ግን በቲ ዝበፅሐና መከራ በቲ ዝበፅሐና ፈተናታት እንዲና ንበኪ ብርግፅ ግን ብኽያት ብዙሕ ዝኾነ ጥቕምታት ዘለዎ እዩ። ሕጂ ክንዝርዝሮ እንተይልና ክነውሓና እዩ። ግን ክትፈልጡ እንድሕር ደሊኹም ኣፍሉጥኒ ፀገም የብሉን ስለ ንብዓት ወይም ስለ ብኽያት ክንሰርሕ ኢና ሓደ መደብ ማለት እዩ። እቲ ታሽዓይ መፍትሒ ፀበን ምጥማቕ ፀበን ምስታይ እዩ። ብፍላይ ከዓ ናይ ቅዱስ ሩፋኤል ናይ ቅዱስ ኡራኤል ፀበን ምጥማቕ ፀበን ኣብ ዘይብሉ ቦታ እንተኾንኩም እውን ካሊእ እንታይ እዩ ዘሎ መማረፂ መልካ ቅዱስ ሩፋኤል መልካ ኡራኤል ብፍላይ ከዓ ናይ ቅዱስ ሩፋኤል ድርሳኑ ወይ ከዓ መልክኡ ብብርጭቆ ማይ ተዳልዩ ፅሩይ ዝኾነ ማይ ሽዑ እቲ መልክዕ ፀሊኹም ብስም ስላሴ ኢልኩም ባሪክኩም ብስም ቅዱስ ሩፋኤል ኢልኩም ባሪክኩም እፉፍ ትብልሉ ሰለስተ ግዜ ማለት እዩ እና እቲ ማይ ንሱ ናብ ፀበን ስለ ዝተቐየረ ቅዱስ ሩፋኤል ስለ ዝባርኮ ብእምነት ሓፍረትካ ብኡ ጌርካ ምሕፃብ
ክትሕፀብ ከለኻ ከዓ እቲ ማይ ፀበል ስለ ዝተቐየረ ወይም ስለ ዝተለወጠ ናብ ሽንቲ ቤት ናብ ዘይድሊ ሕማቕ ቦታታት ክትደፍኦ የብልካን። ተሓፂብካ ናብ ተኽሊ ወይም ናብ ንፁህ ዝኾነ ቦታ ክትርብርዎ ወይም ክተፍስሶ እዩ ዘለካ ማለት እዩ። 10ይ መስተ እንድሕር ደኣ ትሰቲ ተኾንካ ኣልኮላዊ ብፍላይ ትሕዝቶ ዘለዎ መስተ እንድሕር ደኣ ትሰቲ እንተኾንካ ካብዚ ምቁጣብ እዩ። ብብስሩ እውንሲ መስተ ከቢድ ዝኾነ ሃስያ እዩ ዘምፅአልካ ማለት እዩ። ኣብቲ መንፈሳዊ ሂወትካ ክኸውን ይኽእል ከምኡ እውን ኣብቲ ናይ ስጋዊ ሂወትካ ኣብ ጥዕናኻ ማለት እዩ። ብመስተ ከዓ ብዙሕ ሰባት ክወርቁ እዮም እና ዘይገመትናዮም ሰባት ክንደይ ኣብ መፅሓፍ ቅዱስ እውን ብዙሕ ታሪክ ኣሎ። ብመስተ ተታሊሎም ዝወደቁ ብዝሙት ዝወደቁ ኣለዉ ቅዱሳን ኣቦታት እውን ማለት እዩ። ኣብ ስንክሳር እውን ኣሎ ብዙሕ ታሪክ። 11 መቁጠርያ ምጥቃም እዩ። ብፍላይ ኣብቲ ሰለፍካ ናይ ዝሙት መንፈስ ወይም ኣይንጥላ ኣብ ንኣብነት ኣብ ሓደ ወዲ ተባዕታይ ኣንስተይቲ ኣብቲ ሰለፉ ወይም ኣብያ ትቕመጥ። ከምኡ እውን ናይ ሓንቲ ጓል ኣንስተይቲ እውን ብተመሳሳሊ ኣይንጥላ መንፈስ ብሓፂሩ ኣብቲ ሰለፍካ ናይ ዝሙት እውን ኣብ ሰለፍካ እውን ይቕመጡ እዮም ማለት እዩ። ስለዚ እቲ ሰለፍካ ብመቁጠርያ እንዳገበርካ ክትሃርሞ ክትኽእል ኣለካ። ናይ ቅዱሳን ስም እንዳፀዋዕካ ስመ እግዚኣብሔር እንዳፀዋዕካ ማለት እዩ። ካልእ ኣብዚ ከዓ ብፍላይ ለሚን እንድሕር ደኣ ትረኽቡ እንተኾንኩም ናይ መን ለሚን ናይ ኣቡነ ሃብተ ማርያም ካብቲ ገዳሞም ዝርከብ ለሚን ቃል ኪዳን ስለ ዘለዎ ንሱ ኣብቲ ሰለፍኩም ክትቀብእዎ ወይም ብኻሊእ እውን ናብቲ ዝሕመኩም ኣካላት እውን ምቕባእ ማለት እዩ። ወይ ከዓ ናይ ኣቡነ ሃብተ ማርያም ካብቲ ገዳም ዝመፅእ ለሚን እንድሕር ደኣ ዘይትረኽቡ እንተኾንኩም እውን እንታይ ክትገብሩ ትኽእሉ ኢኹም ለሚን ተዳልዉ እሞ መልክዕ ኣቡነ ሃብተ ማርያም ወይም ገድሊ ናይ ኣቡነ ሃብተ ማርያም ኣውፅሕኩም ከምቲ ናይ ገዳምካ ዘሎ ለሚን ግበረለይ ኣቡነ ሃብተ ማርያም ኣቦ ኢልኩም ባሪክኩም ናብቲ ሰለፍኩም ናይ ዝሙት መንፈስ እንተኮይኑ ናብቲ ሕፍረትኩም ከምኡ እውን ኣብቲ ዝስመዐካ ኣካላት እንድሕር ደኣ ለምጢትካዮ ኩሉ ንዝኣምን ኩሉ ስለ ዝከኣል ማለት እዩ ምሕረት ፈውሲ ክኾነኩም እዩ። 12 መፍትሒ ኢለ ዘቕመጥክዎ እንታይ እዩ? ናይ ሕብረት ጸሎት። ናይ ሕብረት ጸሎት ብጣዕሚ ካብ ተሓስብዎ ንላዕሊ ሓይሊ ዘለዎ እዩ። ስለዚ ኣብ ቴሌግራም ኣለዉ ብዙሓት ናይ ጸሎት ናይ ስግደት ማሕበራት ኣለዉ እዮም። ንብሕትኩም ብፍላይ ከዓ ንብሕትኩም ኮይንኩም ክትሰግዱ ክትጽልዩ ዝኸብደኩም እንድሕር ደኣ ኮይኑ ኣብቲ ናቶም ሰዓት ክንደይ ሰዓት ከም ዝኣትዉ ፈሊጥኩም ምስኦም ኮይንኩም ትሰግዱ እንታይ ናበልካ ይስገድ ምናምን ትብሉ ትጥይቁ ሰባት ስለ ዘለኹም ወይም ንበይንኩም ምስጋድ ምፅኣን ኩሉ እንድሕር ደኣ ዝዓብየኩም እንተኮይኑ እቲ ጸሎትና እቲ ስግደት ብፍላይ ማለት እዩ ኣብቲ ቴሌግራም ዘለዉ ኣሕዋት ምስኦም ኮይንኩም ናቶም እንዳሰማዕኹም ምስኦም ኮይንኩም ክትሰግዱ ትኽእሉ ኢኹም ማለት እዩ። ኣብ ናይ ሕብረት ጸሎት ከዓ ኩሉ ሻዕ ሓይሊ ኣሎ፣ መንፈስ ቅዱስ ኣሎ። ኣብ ናይ ግሊ እውን ኣሎ እንድዩ ግን ከም ናይ ሕብረት ኣይኮነን። 13 ከዓ ነዚ እትፈትዎ መልኣክ ወይም ነቲ እትፈትዎ ታቦት ኣጥቢቕካ ምልማን እዩ፣ መፅባዓ ምግባር ብፍላይ ማለት እዩ። ነዴና ማርያም ግብፃዊት ካብ 12 ጀሚራ እያ ኣብ ዝሙት ነይራ ማለት እዩ። ቤተሰባ ናታ ስድራ ጸሎተኛታት እዮም ካብ ዝገርመኩም ነይሮም። ከምኡ እውን ማርያም መግደላዊት ነዘን ቅዱሳት ኣዴታትና ጾርና ስለ ዝርድእ ንሰን እውን ኣብ ዝሙት ህይወት ስለ ዝነበራ ክሕግዛና እየን ዘን ብሩኻት ኣዴታትና እዚአን ማለት እዩ። ብፍላይ ኣብ ዝሙት ህይወት ዘለኹም ኣሕዋተይን ኣሓተይን ኩልኩም ወገናተይ ዕለት 5 ክኸውን ከሎ ማርያም ግብፃዊት እያ ትበሃል። ስለዚ ዕለት 5 ክኸውን ከሎ ማርያም ግብፃዊት ኣብ ኣእምሮኹም ክትስእልዋ ክትኽእሉ ኣለኩም። ከምኡ እውን ኣዴና ቅድስት ማርያም መግደላዊት እውን ዕለት 6 እያ ክልቲአን ብሓንሳብ ዳርጋ እየን ዘለዋ። ስለዚ ኣብዘን ዕለት እዚአን ንዕአን ክትምሕፀድወን በኺኹም ብሽመን ዝክር ክትገብሩ ብሽመን ሽምዓ ክተብሩህለን ኣለኩም ማለት እዩ። ንዕንስ ክትምሕፀንወን ኣለኩም ስለ ዝርድአን ንሰን እውን ኣብ ናይ ዝሙት ህይወት ስለ ዝነበራ ናይትና መከራን ናትና ፈተናን ናይ ዝሙት መንፈስ ከመይ ገይሩ ህይወትና ከም ዘባላሽን ከም ዝጨንቐናን ስለ ዝርዳእና ስለ ዝፈልጣ ክሕግዛና እየን ዘን ብርኻት ኣዴታትና እዚአን ክልቲአን ማለት። 14 ቅብኣ ቅዱስ ሕፍረትካ ምልካይ ከምኡ እውን እምነት ማለተይ ናይ ቤተክርስትያን እቲ ሓመድ እምነት እውን ክኸውን ይኽእል ከምኡ ከዓ ናይ ዕጣን ሕራር ናይ መስዋዕቲ ዝተገብረሉ ቅዳሴ ዝተቀደሰሉ ኣብቲ ማዕጥንት ዝተርፍ ሓሙኽሽቲ ኮይኑ ወይም ሓሪሩ ዝተርፍ ዕጣን ንሱ እውን ክትጥቀሙሉ በፅቢፅኩም ብምባል ድዩ ኣድቂ ቀቢልኩም ለዊስኩም ክትቕብእዎ ኣለኩም ንሱ እውን ማለት እዩ። እዚ ግን ኣብዚ ሓደራ ዝብለኩም ቅብዓ ቅዱስ ይኹን እቲ ፀበላት ጓል ኣንስተይቲ ኣብ ዝነፀህትሉ ወዲ ተባዕታይ እውን ንጹህ ኣብ ዝኮንካሉ እቲ ሓፍረትካ ተሓፂብካ ክኸውን ክኽእል ኣለዎ እና ካልእ እውን ናይ ዝሙት መንፈስ ብሕልምኻ ብኸመይ መልክዕ ክግለፅ ይኽእል ዝብል ዋላ ኩሉ ኣይግለፆ ግን ዝተወሰነ ክነግረኩም ማለት እዩ። ንኣብነት ሓደ ብኸልቢ መልክዕ ክግለፅ ይኽእል እዩ ናይ ዝሙት መንፈሳዊ ሂወትና እንድሕር ዳሃሊ ወይም ኣባና እንድሕር ዳሃሊ ማለት እዩ። ንኣብነት እተን ናይ ፈረንጂ ንብልን ሓፀርቲ ተኽላባት ሓቂ ኣለዋ ብኸመን መልክዕ ናይ ዝሙት መንፈስ እዩ ዝባሃል መብዛሕትኡ ግዜ ከመን ዓይነት ከልቢ እንድሕር ዳ ዝረኣየካ እንተኮይኑ ኣብ ሕልምኻ ከምኡ እውን ከልቢ
እንዳልሓሰካ ክትርኢ ከለኻ እውን ሕብሩ ብዘየገድስ ናይ ዝሙት መንፈስ እውን ይበሃል እዩ። ከምኡ እውን ሳልሳይ ከልቢ ደድሕረኻ ስኢሉ ተመመ እናበለ ወይም ደድሕረኻ እንዳተኸታተለካ ዝመፅእ ናብ ዝኸድካ ክትኸይድ ከለኻ ከምቲ ባእካ ዝገብርዎ ማለት እዩ። ናብ ዝኸድካ ክትኸድ ከለኻ ዝመፅእ እንተኮይኑ እውን እዚ እውን ናይ ዝሙት መንፈስ ይበሃል ማለት እዩ። ካልእ ናይ ዝሙት መንፈስ ወይም ዓይነ ጥላ ከም ዘሎ ወይም ከም ዘላ መፍለጢ ብሕልምኻ ምስ ትፈልጦም ሰባት ምስ ቤተሰብካ ክኸውን ይኽእል፣ ምስ ኣሕዋትካ ክኸውን ይኽእል፣ ምስ ኣቦኻ ክኸውን ይኽእል፣ ምስ ኣዴኻ ክትኸውን ትኽእል፣ ብሓፈሻ ምስ ኩሉ ሰብ ኣብ ሶሻል ሚድያ ትፈልጦም ሰባት ክኸውን ይኽእል ሩካቤ ስጋ እንዳፈፀምካ ክትርኢ ከለኻ እዚ እውን ናይ ዝሙት መንፈስ ኣሎ ማለት እዩ። ብሕልምኻ ካልእ እውን ከምዚ ግብረ ኣውናን ወይም ግብረ ሕቡእ እንዳፈፀምካ ግብረ ሰዶም እንዳፈፀምካ ንኣብነት ጓል ምስ ጓል ወዲ ምስ ወዲ ክትርኢ ከለኻ እዚ እውን ናይ ዝሙት መንፈስ ኣብ ሂወትካ ኣሎ እዩ። ካልእ ካብ ዝሙት ኣብዚ ተተሓሒዙ ሓንቲ ጓል ኣንስተይቲ ክዳንካ እንዳውፀትልካ ክትርኢ ከለኻ ወይ ከዓ ሓደ ወዲ ተባዕታይ ክዳንኪ እንዳውፀልኪ ክትርኢ ከለኺ ብዝሙት ከውድቐካ ዝደለየ መንፈስ ኣሎ። ምስቲ ዝረኣኻዮ ሰብ ክኸውን ይኽእል ምስ ዝኾነ ሰብ ብሓፈሻ ከውድቐካ ዝሓሰበ መንፈስ ኣሎ። ስለዚ ተጠንቀቕ፣ ጸሊ ኢኻ ትበሃል ዘለኻ ኣምላኽ ነዚ እዩ ዝገልፀልካ ዘሎ ማለት እዩ። ስለዚ ስለ ናይ ዝሙት መንፈስ እዚ ይመስል ናይ ተግባር ሰባት ከዓ ይበለና። ስለ ዝነበረና ሰዓት ኩሉ ናይ እግዚኣብሔር ኣምላኽና ሽሙ ይኽበር ይመስገን። ንቀጻሊ ብኻሊእ መደባት ክንራኸብ ኢና። ወስብሃት ለእግዚአብሔር።